ኤቢ ለምንድነው እንደዚህ የምታይ? እህቴ ነሽ አይደል? እኔ 100% እርግጠኛ ነኝ። አሁን ካንቺ ማረጋገጥ ፈልጋለሁ። ንገሪኝ፣ እህቴ ነሽ ወይስ አይደለሽ? ነገርኩሽ እኮ የሰማሽው ነገር ውሸት ነው አልኩሽ እኮ። እኔ እጅ አይደለም። እሺ ዳጣ ሰምኛለሽ? ገናኛ ቤት ለምጣሽ ነበር እንደዚህ ስሜት የተሰማኝ። ደግሞ በጣም እርግጠኛ ነኝ የአባዬ ጓደኛው ልጅ አይደለሽም። እሺ በቃ አባዬ ይመጣል፣ ቤት እናወራለን። ይኸውልሽ ዳጣ በጣም ብዙ ነገር ነው ያደረኩት እና ደግሞ እውነታውን ከአባዬ ቀጥለሽ አንቺ ብቻ ነሽ የምታውቂው። ስለዚህ ንገሪኝ፣ እህቴ ነሽ ወይስ አይደለሽም? እሺ በቃ ዳጣ ተይው። አሁን በቃ ሂጂ፣ አባዬ እየመጣ ነው። በሬድ ሂጂና ጓደኞቿን አግኝታ ሄዳለች ብዬ እነግረዋለሁ። ለምን? አባዬን ለብቻው ስለሚፈልገው። ልታስጨንቂው ነው አይደል? የኔ አባት እኮ ነው። አንቺም ደግሞ እህትሽ አይደለሁም አልሽ። ስለዚህ አባትሽ አይደለም። በቃ አባዬን ለብቻው ማናገር ስለሚፈልግ ነው። በቃ በእናትሽ ዳጣ ተባበሪ። በሬድ ሂጂ፣ ስትደርሽ ቴክስት አድርጊልኝ፣ እኔ እከፍላለሁ። አባዬ ከመጣ ደግሞ ስለማይልቅሽ አባዬ ሳይመጣ አሁን ቶሎ ሂጂ። Manan. Oh, Ramada. ቆይ ዳጣስ ተጣልታችሁ ነው የሄደች? አይደለም፣ ጓደኞቿን አግኝታ ሄደች። ሳትነግረኝ ነው የምትሄደው? አቢጌል ምንድን ነው የሆንሽው? አሁንም እኮ ልክ አይደለሽም። አንቺ ነሽ አይደል አውቀሽ ላክሻት? ቆይ ለምንድን ነው ይላክል የምትቆረቆላ? ስልክ ነበር የኖርኩት። አሁን ግን አውቄያለሁ። አባዬ እኔ ስለ እውነት ለማስተማር ብዙ ነገር አድርገሃል፣ ብዙ ዋጋ ከፍለሃል። እኔን ወደምትፈልግበት መንገድ ለማምራት ያልሞተ ሰው ሞቷል ብለክ ብዙ ነገር አድርገሃል አባዬ። ለእኔ ብለክ ነው አባዬ። ልጁን የእውነት ብገድለውም እንደምትታሰርልኝ እርግጠኛ ሆነልኛል፣ አሳይተኛል አባዬ። ግን ከዚህ በኋላ የምንተዛዘብበት ጊዜ ደርሷል አባዬ። የእውነት የምትዋሸኝ ከሆነ እውነቱን ማትነግረኝ ከሆነ እስካሁን የለፋባት አቢጌል በጭራሽ አታገኛትም። ምንድን ነው የምትይው አቢጌል? ምን ሆነሻል? ንገሪኝ እስኪ የሆንሽው ነገር ምንድን ነው? አባዬ እስካሁን የጠረጠርኩት ነገር እንዳለ እውነት ሲሆን አይቻለሁ እና ንገረኝ አባዬ፣ እንዳታሸኝ። እውነት ቆይ ዳጣ የኔ ትረች አባዬ ንገረኝ። ዳጣ ድራማ ቀን በቀን ይለቀቅልን የምትሉ ካላችሁ ቪዲዮውን ላይክ እያደረጋችሁት ከ5000 በላይ ላይክ ካገኘ ቀን በቀን የምንለቅላችሁ ይሆናል። አሁን ላይ ዳጣ ሙሉ ለሙሉ ነፍሷ ወይንም ደግሞ ጣፋንቷ ያለው በአቢጌል እጅ ነው። ሁለቱ ተፋጠዋል። የተፋጠጡበት አንድ ርዕስ አላቸው። አቢጌል የጠረጠረችው ነገር እህቴ ናት ብላ ያሰበችውን ነበረ። ዳጣ ደግሞ በዚህ በኩል እባክሽ ተሳስተሻል፣ የሰማሽው ነገር ሌላ ነው እያለቻት ነው። አቢጌል ግን ከዚህ በፊት ሙሉ ጥርጣሬዋን እንዳለ እውን የሚያደርግላት አንድ ነገር ሰምታለች። ናታን ያኔ ከዳጣ ጋር አንድ ላይ ብቻቸውን ሲያወሩ እንደሰማችሁ ከሆነ እሷ እህትሽ ናት የሚለውን ነገር ከሰማች በኋላ ለካ ዳጣ እኔ እህቷ እንደሆነች እያወኩኝና ከዚህ በፊት ብዙ ጊዜ ስጠይቅ የነበረው ዳጣ ይሄን ሁሉ ዓመት ያለምንም ምክንያት እኛ ጋር የምትኖረው ለምንድን ነው የሚለው ብዙ ጥያቄ ነበረባት። አሁን ግን ጥያቄዋ የተመለሰላት ይመስለኛል። ደረጀ በድብቅ እዛ ቤት ውስጥ እያሳደጋት መሆኑና ደረጀ ደግሞ ከዚህ በፊት የዋሸው አንድ ነገር አለ። ዳጣ የጓደኛዬ ልጅ ናት ብሎ ዋሽቶ ነበረ። አሁን ግን ያን ነገር እንደዋሸና እውነት እንዳልሆነ ለማርታ ሲናገር አቢጌል ሰምታለች። አቢጌል ስቅስቅ ብላ ያለቀሰችበት አንድ ምክንያት አላት። እናቴ ማርታ በጣም ቆንጆ ናት፣ በጣም ታምራለች። ለምንድነው ደረጀ ከሷ ውጪ ሌላ ሰው ጋር ሄዶ ልጅ የወለደው ብላ በጣም ነበር ስታለቅስ የነበረው። ይህንንም ለቅሷን ለማንም ሰው ምክንያቷን አልተናገረችም። ብቻዋን ስታለቅስ ማርታ በጣም ትደነግጥና ክፍሏ ገብታ ለምን እንደምታለቅስ ብትጠይቃትም ግን ልትነግራት አልቻለችም። አቢጌል በጣም ፍዝዝ ብላ አንዴ ደረጀን በጣም ቀና ብላ እያየችውና ለምን ይሄን ጥፋት እንዳጠፋ ለማንሰላሰል እየሞከረች ነበረ።
ደረጀ ነገሩን ደርሶበት ስለጠረጠረ ማርታን ከዛ ክፍል ለማስወጣት እየሞከረ ነበር። ምክንያቱም አቢጊያል ተሳስታ እንዳትናገር ብሎ ስለፈራ። ማርታን በዛቱ በዛ ግብግብ ውስጥ የሆነ ነገርም ቢሆን እንዳትሰማ ስለለ አንዴ ጊዜ እንስጣትና ራሷን ስታረጋጋ እናወራታለን ብሎ ማርታን ይዟት ይወጣል። አቢጊያል በጧት ያገኘችው ሰው የመጀመሪያዋ ዳጣ ነበረች። ዳጣም መኪና ውስጥ ሆና ስታወራት እኔና አንቺ እህታማሞች ነን አይደለ? ይሄን እውነቱን ንገሪኝ ትላታለች። ዳጣ ግን እየለመነቻት ያለው እባክሽ ይሄንን ነገር ደረጀ እንዳይሰማ፣ ደረጀ የሚሰማ ከሆነ ሙሉ ለሙሉ ህይወታችን ይበላሻል፣ እኔም ቢሆን የምሄድበትና ምገባበት የለኝም ስትላት ነበረ። አቢጊያል በዚህ ሰዓት ላይ ዳጣ በምታወራው ነገር የባሰ እንድታምን ያደረጋት የሆነ ነገር ነበረ። ዳጣ እየለመነቻት ያለው እባክሽን እምሄድበትና እምቀመጥበት ቦታ የለኝም፣ ማደሪያም ሆነ ማንም ሰው አይንከባከበኝም ስትላት ያ ማለት ደረጀ በዚህ ሁኔታ ላይ ትክክለኛ አባትሽ ነው አይደለ ብላ ትጠይቃታለች። ዳጣ ለዚህኛው ነገር መልስ የላትም። አሁንም እየጠየቀቻት ያለው ለማንም እንዳትናገርና የዚህ ቤተሰብ ነገር ምንም እንዳይረበሽ ነው። ዳጣ ይህንንም ብትላትም ግን አቢጊያል ውሳኔዋን ቀድማ ወስናለችና አሁን ደረጀ ሲመጣ አንቺ እዚህ ውስጥ መሆን የለብሽም፣ መሄድ ይኖርብሻል ትላታለች። የተቀመጡት ያው እንግዲህ የደረጀ መኪና ውስጥ ቢሆንም ዳጣ ራይድ ይዛ ወደ ቤቷ እንድትሄድና እነሱ ሁለቱ ማውራት የሚፈልጉት ነገር እንዳለ ትነግራታለች። ዳጣ በዚህ ሰዓት ላይ ምንም ምርጫ የላትም። አቢጊያል አርጊ ያለቻትን ነገር ብቻ ማድረግ ነው። ታዲያ ከወጣች በኋላ አቢጊያል አብራ ከፊት ለፊት ትቀመጥና ደረጀ ጋር ማውራት እንደምትፈልግ ትነግሯለች። ወዲያውኑ የመጀመሪያ ጥያቄዋን የጠየቀቻት ዳጣ እህቴ ነች አይደለ? አንተም ደግሞ የሷ አባት ነው ወይ ብላ ጠይቋለች። ወዲያውኑ ደረጀ ተስፋ እንደቆረጠ ሰው ራሱን ድርቅ አድርጎ ነበር ያቆመው። ቀጣዩ ምን የሚፈጠር ይመስላችኋል? ቀንጀባ አድርጌ ልንገራችሁ። ደረጀ በመጀመሪያ ደረጃ አሁን ጥሩ ሰዓት አልነበረም። ይሄ ሁሉን ሚስጥር ለመቆጣጠር የሚችልበት ምንም አይነት አቅም የለውም። ማርታ ደግሞ አቢጊያል ያለቀሰችበት መንገድና ሚስጥር የያዘችው የተለየ እንደሆነም ጭምር እየተናገረች ነው። ከዚህ በፊት አንተ ሰው ገለሻል እንኳን ስትላት እንደዚህ አላለቀሰችም። ያሁኑ በጣም የተለየ ነው። ስለዚህ ይህንን ነገር ለማርገባት ሞክር፣ እኔ ሚስጥሩን ማወቅ ይኖርብኛል ብላ ማርታ ስትቆጣ ነበረ። ደረጀ በዚህን አቢጊያልን በደንብ አድርጎ መለመን ይኖርበታል። ሚስጥሩን እንዳትናገርበትና እንደውም ለዚህ ሚስጥር በደንብ እንድትረዳውና እንድታግዘው። ሌላ እየመጣ ያለ ትልቅ ችግር አለ መሃላቸው። የማርታ እህት እሷ ምንም ነገር እንኳን ካየች ወደ ኋላ እንደማትለወቁ እንደውም ሚስጥሮችን ለመፈትፈትና ጥርጣሬ ያሳደረባቸውን ነገሮች እንዳለ በቀላሉ ለማወቅ እሷ ዝግጁ ነች። ስለዚህ አቢጊያልን ቶሎ ብሎ ደረጀ ከሱ ጎን እንድትቆም ማድረግ ይኖርበታል። የመጀመሪያው ነገር ለአቢጊያል ከቅደም ተከተሉን ማስረዳት አለበት። ያኔ ሰራተኛ ሆና ሰላም እዚህ ቤት ውስጥ ባለች ሰዓት ላይና እሱ በምን መልኩ ያኔ በተሰቃየበት ሰዓት ላይ ማርታ አጠገቡ በሌለችበት ሰዓት ላይ እሱ መስላውና ያኔ እንደተሳሳተ ነገር ግን ሁለተኛ ስህተት እንደሰራና ትክክለኛ ሌላ ልጅም እንዳለው የሚናገር ከሆነ አቢጊያል ጭራሹኑ ላትረዳው ትችላለች። ዳጣ ግን ምን ያህል አንቺ እንደምታስብልሽና ካንቺ ጋር እንደምትሆኝ አይተሻል። ስለዚህ እሷን የምትወጃትና የምርም ልብሽ የሚፈልገውን ነገር የምታደርጊ ከሆነ እንደ እህትሽ ተንከባከቢያት፣ አብረሻቱኝ እና ከጎናችን ሆነሽ ይሄ ቤተሰብ እንዲፈርስ አትፍቀችልን። ለእህትሽ ለዊሃም ለብዙ ሰዎች ብለሽ ይሄን ነገር ማድረግ ይኖርብሻል ብሎ ለሷ መናገር ይኖርበታል። አቢጊያል ታዲያ ቆም ብላ የምታስብ ከሆነና ይሄ ሙሉ ነገሩን ሚስጥሩን የምታክ ከሆነ ሄዳ ለማርታ ከተናገረች ሙሉ ቤተሰቡ እንደሚበተን ማርታም በዚህ ሁኔታ ላይ እንደማትቀጥል ጭምር ስለምታውቀው ታዲያ ይሄ ቤተሰብ ሲበተን አንቺም እኮ ጎዳና ነው የምትወጪው ብሎ የሚነግራት ከሆነና በደንብ የምትገነዘብ ከሆነ ከነደረጀና ከዳጣ እኩል በእነሱ ጎን ሆና ለሌሎቹ የምትከራከር ይሆናል ማለት ነው። የማርታ እህትም ስትመጣ በቀላሉ ችግሮችን እየሸፈኑና ብዙ ነገሮችን እያደረጉ መቀጠል ይችላሉ። ይሄንን ሚስጥር ሌላው ከተናገረች የሚጎዳት ነገር ደግሞ ዳጣ ከዛ ቤት ውስጥ ሙሉ ለሙሉ ትጠፋለች። እሷ ባትፈልገውም ወይንም ደግሞ ሌሎች ቤተሰቦችን ባያስወጧትም ግን ዳጣ ለማንም ሳትናገር ከዛ ቤት ውልቅ የምትል ይሆናል። ዳጣ በባህሪዋ ለዋህና ሌሎች ሰዎች በሷ ምክንያት እንዲጎዱ ስለማትፈልግ ብቻ ያንን ቤተሰብ የበጠበጠችው ራሷ እንደሆነች አድርጋ ነው የምታስበው። ከቤቱ መውጣት በላይ ደግሞ ራሷንም ጭምር ልትጎዳ ትችላለች።
ናታን ከዚህ በፊት እንደነገራት ይሄ ቤተሰብ ምናልባት ሊበጠበጥ ይችላል። ደረጃ የያዘውን ሚስጥር ይዞ አፍኖ እስከ መጨረሻው ድረስ ማቆየት አለበት። አሊያም ግን እያንዳንዳቸው ሰዎች ከዚህ ቤት የሚፈናቀሉ ነው የሚሆኑት። ነዊሃ ሌሎችም እዛ ቤት ውስጥ ምስኪን ሆነው እየቀጠሉ ነው ያሉት። ስለዚህ እናንተ ተመልካቾቻችን በዚህ መልኩ ምንድነው ሐሳባችሁ? እውነት ማርታ ሚስጥሩን ሳታውቀው እድሜ ልኳን እንደዛው መቀጠል ይኖርባት ይሆን ወይንስ ደረጃ ቀድሞውኑ ለሷ እውነታውን ተናግሮ ይቅርታ እንድትለውና ከዚህ በፊት ቃል እንዳስገባትም ጭምር ደግሞ ያው ምንም ነገር ቢፈጠር ጥላው እንደማትሄድ ጭምር ካስታወሳት በኋላ ይቅርታዋን ተቀብሎ አብረው መኖር ይችላሉ? ወይም ማርታ በባህሪዋ ዳጣም በጣም እንደምትወዳት ጭምር አትርሱ። ምናልባት ልጇ ብትሆንም እንድትመኝ አድርጓት ነበር የሆነ ጊዜ። ስለዚህ የደረጃ ልጅ መሆኗ እሷ እንደውም የባሰ ደስ እንዲላት ሁላ ሊያደርጋት ይችላል። የዛሬው ክፍላችን ይሄን ይመስል ነበረ። ወዲያው እንደተለቀቀ እናንተ ጋር እንዲደርስ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ሌላው ድር የሚባለውን ድራማ በቅርቡ እንደዚሁ መሰራላችሁ ይሆናል። አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። የራሳችሁን ኮሜንት እያስቀመጣችሁልኝ በቀጣይ ክፍል እስክንገናኝ ድረስ መልካም ጊዜ